ስሜቱ ደስ ይላል በጣም የሆነ ያጓጓል ምናምን አዲስም ነገር ስለሆነ ደስ ይላል ግን ያው ሜቢ እንደምትጠብቀው ላታገኝ ትችላለህ በጓደኛዬ ነው ማቀው አብረን ትምህርት ቤት ነበር የምንሄደው ምናምንና እሱ ተጨማሪ ጓደኛችን ሆነ ያው ለሱ በጣም ቤስት ፍሬንዱ ነው እኔ ያው በሱ ነው ማቀውና ሁሌ አብረን ነው የምንሄደው እሱን ቤቱ ሄደን ጠራዋለን ከዛ ተያይዘን ነው የምንሄደው ምናምንና የሆነ ለየት ያለ ቀረቤታ ፈጠርንና ያው እሱ ነው ወደ ፍቅር የተቀየረው የነበረው ምን ነበር ለየት የነበረ ቀረቤታው ከዩስ ጓደኞች ጋር የማታደርጊው ከሱ ጋር የምታደርጊው ያው ወክ ማድረግ ካፌ መሄድ ምናምን ነበረ ከሌሎቹ ጋር አላደርገውም ያንን ነገር ስለዚህ ያው ሞር ወደሱ አቀረበኝ ማለት ነው በዛ ምክንያት ጓደኛችንን ትተነው ሁለታችን ብቻ ተጠራራም ይጀመረም ማለት ነው አልነበረም ጓደኛሽ ደስ ብሎታል እሱማ ያው ቅርበታችን ይፈልገው ነበር ያው ሌላ ስቴጅ ባይደርስ ቢያንስ ቤስት ፍሬንዶች እንደሆነ ይፈልግ ነበር እሱ ፍቅረኛ አልነበረው እና ብቻውን ተታችሁት እናንተ ለሁለት ስቴፕ ከፋዋል ግን ሞር ደግሞ የኛን ጓደኝነት ደስ ስለሚለው እሱን ነው ያስበለጠውና እኛም ደብሮናል ግን ያው ሞር ደግሞ ይበልጣል ስሜቱ ነበር እሱን አፈቅርሻለሁ ብሎ ደብዳቤ ጽፎልሽ ነው ኦር ቴክስት አድርጎልሽ ነው እንዴት ነው አንቺስ ያልሽው ምን ነበር ሰብስክራይብ ለምንድን ነው የማታደርጉት አሁን ማርኩ ወክ ያረጋግን ነው ምናምን ኦድሻለሁ አለኝ እንደቀልድ እና ምናምን ማለት ማውራው ጠፋኝ ምናምን እዚህ ደስ ብሎኛል በርግጥ የሆነ ልቤ በጣም እየመታ ነበር ምናምንና ደስ ይላል ቆይ እስቲ ላስብበት እንደዛ ነበር ያልኩት ያው እሺ ነው ዞሮ ግን ላስብበት አይቀርምና እሱ ነገር ግን እንዴት ነው ሴቶች ላስብበት ሲሉ እሺ ማለታቸው ነው 50% አንድ ቢልቦሪ የሚባል ኮሜዲያን አለ እና ሴት ልጅ ኖ ካለች ኖ ነው የምትለው ካልወደደች ኖ ኢዝ ኖ ግን ኮደች ኖ ኦ ማይ ጋሽ ላስብበት ቆይ ገና ነኝ ምናምን ስትል እንዳልሽው 50% እድል እየሰጠችሽ ነው ይባላልና አንቺ ላስብበት ስትይ ግን መጀመሪያ ተወጂው ነበር ማለት ነው አዎ ፊሊንጉ ነበረኝ አብሮኝ ቢሆን ደስ ይለኛል ከሱ ይምጣ ነው እንጂ እኔ ለምን ሄዳለሁ ማነስም ይመስላል አብዛኛው ጊዜ ካልቸራችንም ወንድ እንጂ ሴት አትጠይቅም ብዛት በፐርሰንት ራሱ ቢለካ ወንድ እንጂ ሴት አይጠይቅም እና ደስ አለኝ በጣም ነጋ አይናጋ የለም ከዛ አሰብሽበት ምናምን ደናደርሽ የለም ለምን አድሯላ የሆነ ሲብሰለሰልም ስላደረ አንቺስ እንዴት ነው ያደርሽው እኔ ማለት ጥብዬ ያደርኩት ምን አስጨነቀኝ ላስብበት አይደለ ደስ አለኝ ምናምን ያው ማታ ተደብቀ ምናምን ቴክስት ትላላካለ አንዱ ለደቂቃ ታወራለ ምናምን ጠራ ዝግት አድርገህ አለው ምናምን ብለህ ትወጣለህ እሺ ደስ ይለኛል ምናምን ያው እኔ ወድሃለሁ የሆነ ጉትት ታርጌ ቃሉን ማለት ነው እና የሆነ የደስታ ማቀፍ አለ አይደል ዛኔም ደስ አለኝ ምናምን በቃ የሆነ ትምህርት ቤቱን ለባሌ ደስ ይለኛል ለምን ደስታም አለ አብረን ማሳለፍም ትፈልጋለህና ደስ ይላል በጣም አብረን ሄድን ክላስ ሶስታችንም አብረን ሄድ ነው እረፍት ናፈቀኝ ለምን እሱ ለማግኘት አንቺ ምን ያክል ነበር ያኔ እኔ እሱም 9 እኔም 9 ነበር እድሜ ነው የምንበላለጠው እንጂ ክላስ አንበላለጠው ማን ነው ይበልጣው እድሜ እሱ ነው የሚበልጣው ያው ስንት አመት እንደሆነ እሺ ያው እኔ ነኝ ታናሹ የሱ አንድ ፎቅ ነን አንድ ብሎክ ነን መሃላችን ወደ 3 ክላስ ነው የሚለየን እረፍት ሲሆን እኔ ነኝ የምሄደው እንጂ እሱ አይመጣ ጓደኛዬ ምዛ ስላለች ያው በሷ ሐሳብቤ አገኘዋለሁ ማለት ነው ከዛ በቃ ደስ ይላል ምናምን ቆየን ረፍት ሰዓትም አንድ ላይ ነን ምሳ ሰዓትም አንድ ላይ ነን ምናምን እቤት አሞኛል ምናምን ቢያሰቀድና የሆነ ሰዓት ላይ እወጣለሁ እሱን ለማግኘት ምናምን ግን የሆነ ለሽወዳ ሳይሆን እሱን ለማግኘት ነው እና እሱ ምን ጎዳይ መሰለ ክላስ በጣም ሉዝ ያረኩ መጣሁኝና ካስተማሪ ጋር በጣም የተጣላው ነበር ያው በዛ ሰዓት ደግሞ ፋይሬጅም ነው ትፈነዳለህ ማንንም አትሰማ ከ3 አስተማሪ ጋር የተጣላሁት ማለት በጣም ከባድ ክላስ ማለት ነው ከምን አስተማሪ ጋር ኬሚስትሪ ፊዚክስ እና ማትስ ኦ ማይ ጋድ እና አጋጣሚ ሆኖ ደግሞ ኬሚስትሪ አስተማሪያችን
የክፍል ኃላፊያችን ነበር ስምጣሪያችን ማለት ጧት አይቀርም ረፍት ሰዓት ስንገባ አይቀርም ምሳ ሰዓት ስንገባ አይቀርም ልንወጣ ስንል አይቀርምና እየመጣ ቼክ ያደርጋል ለምን እኔኛ በጥባጭ መጨረሻ ላይ ነው የምቀመጠው ጥግጋ በቃ ክላስ አልማር ማለት ይቻላል ማትስ አስተማሪያችን በጣም ከመማረሩ የተነሳ ውጪ በቃ አንቺ ባትማሪ ይሻልሻል አለኝ እሺ ብዬ ወጣሁ ለምን ዞሮ ወደሱ ጋር ነው የሚሄደው ክላስ ባልማርም ራሴን ነው የምጠቀመው ጎዳው ብዬ አልኩኝና ደስታውም ስለነበር ግን ዞሮ እኔ ነኝ ጎዳይ ክላስ ሚስ ማድረግ ደግሞ ማለት አንድ አመት ሉዝ አረኩኝ አረኩኝ እንዴት ላልፍ ይችላል ስለ የመጀመሪያ ሴሚስተር ቢሆን ለሰከንድ ይጠቅመኛል ሰከንድ ላይ የሁሉ ታሪክ የተፈጠረው ነው እሱ ወደቀ ግን እሱ አላወኩም ብቻ እኔ 9 ስደግም እሱ ወጥቷል ኦሬዲ ትምህርት ቤት ወጥቷል ማለት ለቋል ሌላ ትምህርት ቤት ገባ ለምን ይለቀቀው አላውቅም አልጠየኩት እና ስትለያዩ ግንኙነታችሁን ተለያየ ወይስ ዝም ብሎ ሄደ ከዛ ቤት ትገናኛላችሁ ውጪ ትገናኛላችሁ ሻይ ቤት አላችሁ እንገናኛለን ምናምን ያው ካፌ ከምንሄደው ይልቅ ወክ ምናረገው ይበልጣል ያው ለማውራትም ስለሚመች ምናምን ባመሽም ብመታም ብገረፍም ብሰደብም ያው ዞሮ የሆነ አጽናኝ ስታገኝ ምናምን ደስ ይለህ ይለ አገኘዋለሁ ሆነም ቀረ ተጣላሁም ተሰደብኩም ተመታሁም አገኘዋለሁ እና የሆነ ሰዓት ላይ እንደዚህ ያለ አይደል ያው ካስተዋልከው ብሬክ አፕ ነው ሊፈጠር የሚችለውና ወንድ አይደል ይመጣ ለምን ያው ለሴት ልጅ ክብሯ ነው የሚበልጠው ወንድ ልጅ ደግሞ ስሜቱ ነው የሚበልጥበት በዛ ሰዓት ማለት ነው እና ይጠይቀኛል ምናምን አይ እኔ አልፈልግም ማለት ቢሆንም አሁን ደስ አይልም ገና ነኝ ጊዜ አለ የምትፈልገኝ ከሆነ ምናምን ነገር ዛሺ ምናምን ዛሬ ነገ እየተባለ የምር ጸብ ተፈጠረ ማለት ነውና በቃ አንቺ አትፈልጊኝም ማለት ነው ለዛ ነው እንጂ ኦሬዲ ብዙ ጊዜ ቆይተናል ምንም ማለት አይደለም ያንቺው ነኝ እሄዳለሁ ምናምንና የሆነ የትሄድብሻል አይነት ነገር እሺ ኢትስ ኦኬ ምናምን ነገር ከዛ ሚስቴክ ተፈጠረ እሺ እና ያ ሚስቴክ ከተፈጠረ በኋላ የለም ልጁ ኦ ማይ ጋድ ማለት በጣም ነው የሚከብደው ለኔ ለምን ለሱ ብቻ ብዬ ሳይሆን ራሴንም ነው ሉዝ ያደረኩት ቤተሰብ ይሄ ሁሉ ነገር ምናምን የሚያውቅ አይመስለኝም ማለት ዲቴል እንደዚህ አላወራቸውም ደስ ስለማይል እና ደነገጥኩኝ በጣም እና መንገድ ላይ ሳይኝ ምናምን ይሆነ አላ ይሄ ማሽሟጠጥ ነገር ምናምን እና በጣም ነው መበሳጨው ማለት ለምን ያ ሁሉ እውነት የትገባ እስከምል ድረስና ባየሁት ቁጥር ያ ሚስቴክ ነው የሚታየኝ ፍለፍቴ የሚደቀነው እሱ ነው ምናምን ነገርና እስከተወሰነ ጊዜ ድረስ በጣም ነበር የሚደብረኝ እሱ ማየት ያው ደስ የሚለው ክላስ አንድ ግቢ ውስጥ ስላልሆነ ደስ ይላል ቢያንስ እዛ ሲሆን ኮምፎርት ይሰማኛል አላገኘው ሶጣ ግን ያው እዛ አካባቢ ስለሆነ የሱ ትምህርት ቤት ምን ማረበት የነበረው ይደብራል በቃ እና ጓደኞቹ በርግጥ ነግረውኝ ነበር ምን ብለሽ ነበር ሚስቴክ ይፈጠራል ናስቢበት ምናምን ኢትስ ኦኬ ፍቅር አይደል የመጀመሪያ ወዴ ፍቅሬ ምናምን ትላለህ አግባም ታገቢው አልመሰለሽም ይመስላል በዛ ሰዓት ያው ፈርስት አይደለ ይከብዳል ደስ አለኝ እሱን ባለማግኘቴ በጣም ደስ ብሎኛል ለምን ባገኝ ያ ሚስቴክ ከተፈጠረ በኋላ ባገኘው ደስ ሊለኝ አይችልም ለምን ዞረህ ሚስቴክ ሆኖ የምታስበው ከሱ ስትርግም ቢያንስ የሆነ ቁስልህን ታክመዋል ደስ ይላል ምናምን እና በዛ በብሬክ አፕ ሰዓት ሞር ለቤተሰቦቼ ቀርቦንኩኝ ለምን ግዴታ ያው እነሱ ካልሆኑ ማንም ሊያክመኝ አይችልም ምን ሆነሽ ነው ምናምን አይ ከጓደኞቼ ቀጣለች እንጂ ሚስቴክ ተፈጥሯል ምናምን ይከብዳል ያው እናትም አባትም ደግሞ ሆና ስላሳደገችኝ እናቴ ሞር ይሰማታልና ይደብራል በጣም ያ ሁሉ ነገር አለፈ ምናምን እንደቀልድ ከዛ ደስ የሚለው አለፍኩኝ ከዛ 10 ስንገባ ቆንጆ ጊዜ ነበረ ምናምን ያው የመጨረሻ ተፈታኞችም እኛ ነበርን ለግቢውም የመጨረሻ 10ኛ ክፍል ተፈታኞች እኛ ነበርንና አለፈ እሱም አሪፍ ውጤት ነበር 2 ፖይንት ምናምን ነው ማለት ከወንዶች ማለፊያ በላይ ነበር ያመጣሁት እና የዛ ሰዓት እኔ ሐሳቤ ምንድን ነበር
ቀን እየሰራሁ ማታ ለመማር ነበር ሐሳቤ እና ቤት አላለፍኩም ብዬ አልኳቸው ለምን ሰርቼ እንደሌላው ሰርቼ ለራሴ ኢንካም አግኝቼ ቤተሰብን ጠቅሜ ምናምን ነበር ሐሳቤና አላለፍኩም ብዬ በዋሸሁበት ሰዓት የሰፈሎች እንዳለፍኩኝ ሰምተዋል ቤት ደግሞ እንዳላለፍኩኝ ነው የሚያውቁት እና አጋጣሚ ልክ ስወጣ እንኳን ደስ አለሽ ምናምን ነገር አሉኝ ለምን ፖይንቴንም ነገራቸዋለሁ ምናምን እዛ ምን ነው ምናምን አልፈሽ የለ እንዴ ምናምን አሉ አዎ ብዬ ስዞር እየወጣሽ ነው እናቴ ከውጪ ማለት ነው ተጋጨ ማለት ነው ከዛ ለምን ዋሸሽ ሲመጣ ያው መስራትን ነው የፈለኩትኝ እኔ መማር አልፈለኩም ማለት ምናምን በጣም ጮኸች ተናደደችብኝ ምናምንና ያው እኔ ቀን እየሰራሁ ማታ መማር ነው የምፈልገው ስል አይቻልም እኔ ያለሁኝ ለምን መማር አለብሽ ግዴታ ተባለ እሺ አልኩኝ በዛ ሰዓት ውጤት እስኪወጣ የሆነ ጋፕ ነበረንና ሚሽነሪ ውስጥ ነበር ያደግነው ያው ሙሉ ዛው ያደረን ምናምን ሳይሆን ቤታችንን ግን የሆነ ነገር ሲኖር እንሄዳለን በሳምንት አንዴ ምናምን እነሱ ከበር አርገውልን ኤልጂ ሜንቴናንስ እና ትራቭል ሾት አስተምረውን ነበር ለ3 ወር እና ጠቅሞኛል መማሪ በርግጥ ባልሰራበትም ግን እሱን ከጨረስኩኝ በኋላ ነው ሞር የመስራቱና የማታ መማሩ ይመጣልኝ ግን ያው ፖይንቴ ደግሞ ግዴታ ያስተምረኛል ስለዚህ 11 ተገባ ማለት ነው 9ኛ ክፍል ሆኜ የጣለኛ አስተማሪ እዛ ነው ያለው እና ሳየው ቀጥታ እዛ ናቹራል እና ሶሻል አለ 11 እና 12 ሲገባ አሁን ሶሻል እና ናቹራል ይገባሽ እኔ ሶሻል ነው አሁን የለም እንዴ አሁን አይ ዶንት ኖ አላውቅም እና የት ነው የሚያስተምረው ነው ያልኩትኝ ቀድሜ ለምን እሱ ድጋሚ እንዴት ያስተምረኛል ልጣላ ነው መልሼ ለምን እሱ ጋር የሚያቆስል ስላለ ደስ አይለውም ሲያይ ለምን ጥፋት ስለሆነ ሁሌ ያስታወሰኝ ልማር አልችልም አንቺ ሶሻል ነው የገባሽው እኔ ሶሻል ነው የገባሁት እሱ ናቹራል ነው ሲሉኝ በቃ ሶሻል ከሱ ለወጣ ሶሻል የገባሽው እንጂ ፓሽንሽ ኦር የምትወጂው ነገር ሆኖ አይደለም እኔ ሞር ሞደው እንደዚህ ስኬች ነገር ስለምወድ ቴክኒካል ድሮይንግ እና ባዮሎጂ በጣም ነው የምወደው ስለዚህ ናቹራሉ ነበር የሚሻለኝ ግን እንኳን ሶሻል ገባው አልኩኝ እሺ ለምን እዛ ደግሞ ደስ የሚል ክላስ አለ ሂስትሪ አለ ኢኮኖሚክስ አለ ምናምን እና ሞር ደግሞ ለነሱ አይደለሁኝና እዛም ገብቼ አንድ ደባሪ አስተማሪ አለች እሺ ጂኦግራፊ አስተማሪ ነችና ለሌላ ክላስ ሆም ሩም ነች ልክ እንደ በፊቱ ስምጣሪ ማለት ነው ንጭ ትላለች ገና በጧት ማለት ነው አስበው የመጀመሪያ ፔሪድ ሆኖ ምናምን ያልሽ ነው የምትገባው ይደብረኛል በቃ ምን ችግር አለው የሆነ ቢደብርህ እንዳናደራችሁ ምናምን አይነት አትልም እንደዛ ሙዳ ከሆነ ትላለች እሺ ከደበራት ግን አትልም እና እኔ ደግሞ አንቺ ብቻ ነሽ ማትወጃት ሌሎችም አይወዷት አሉም አይወዷት እሱማ የሆነ ደስ አትልም ስታስተምር በጣም ጎበዝ ነች በጣም ከሌሎች አስተማሪዎች በጣም እድሜዋ ከፍ ያለ ነው ወይስ ወጣት ነች ያው አዛውንት የምትባል ሴት አይደለች ወጣት ነች ያው እኩል ደግሞ ስትሆን ትንሽ የመናናቅ ነገር ይኖራል ከወንድ አስተማሪ ጋር ነው የምትከባበረው ሴቶችን ለምን ነው የምትልቋቸው መናቅ ሳይሆን እንደ ወንዶቹ ላንሰማቸው እንችላለን ለምን ሞር ከሃይ ስኩል ይልቅ ፕሪፕ ስትገባ ይብሳል ለምን ሱሱም ይኖራል የሚጠቀም ይኖራል የነሱ ጓደኛ ልትሆን ትችላለህ አንተም እንደ ቀልድ ገብተበት ሊሆን ይችላልና የሆነ ደባሪ አስተማሪ ሲኖር ያንን ብቻ ነው ልታስብ የምትችለው ይሄን ሚስ አድርጌ እኮ በጠጣ ምናምን ልትል ትችላለህ እና አይቻት ከደበረችኝ ይወጣል አስተማሪዋ አልጠይቃት ምን ትልሻለች የት ነው ስትለኝ ሽንት ቤት እላታለሁ አይቻልም ስትለኝ ባክሽ ልወጣ ነው ብያት እወጣለሁ የሚገርምህ ነገር ግን አትናገረኝ በጣም የሚገርመው ነገር እና እንደዚህ እየተባለ ጠራችኝ ለምንድን ነው እሱ በኔ ክላስ ማተማሪ ምናምን ስትለኝ ከጠላሽኝም ጤኝ ከጣልሽኝም ጣይኝ አልኳት ለምን ስትለኝ ሁሌ ነው የምትነጫነጪው ሁሌ እና ደስ አይልም አልኳት እና የምር ተሰማት ታውቃለህ እና በእኔ ምክንያት ነው መሰለኝና አስተካከለች
በእውነት እንዴት ናችሁ ባትለንም አትነጫነጭ እና እየተማርኩ የመጣሁኝ በዛ ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁንም አድርጉ። ታሞ ገባ ሆስፒታል እና ነገሮች በደንብ እየተበላሹ መጡ ማለት ነው የዛ ሰዓት። ለምን ሞር እኔ አባቴን አላውቀውም ማለት ወንድም አለኝ እሱ በደንብ ያውቀዋል። እኔ 3 ዓመት ከ8 ወር አካባቢ ልጅ ያለው ነው የሞተው እና እሱን አባቴ የምለው ወንድምሽን አያቴ እንደፈለኩ በቃ እነሱ ጋር ከሄድኩኝ ማንንም አይነካኝ ማንንም እንደፈለኩ ነው መንበላጠጠው ኢቭን የወለደችኝ እናቴ አትነካኝ። ለምን እዛ ሲሆን ሞር ለኔ ያደላል እሱና አለች የኔም ታናሽ ግን ሞር በቃ አይደል እንደዚህ አያቶች አብልጠው የሚወዱት ልጅ እንደዛ ነውና ታመመና ገባ ሆስፒታል እንዳጋጣሚ። ከዛ ልክ የሆነ ሰዓት ላይ እንደማይወጣ ተነገረ። ማለት የኮሮና ሰሞን ነበር የገባው የልብ ኬዝ ነበረበት። ያው በዛ ሰዓት ደግሞ ኮሮናም ስለሆነ ጥድፊያ አይደለ ዶክተሩ ጥንቃቄ ላይ ያረግ ይችላል ምናምን አታውቀውም። ከዛ በቃ ተስፋ የለውም አይነት ፊት አሳዩን ማለት ነው እና የሆነ በቃ ተሰበርኩ በጣም። ለምን ባያጽናናኝም አባቴ አያቴ እንደዚህ ሆኛለሁ ባልለው ሞር ደስ ይለኛል ከሱ ጋር ሳሳልፍና አረፈ ማለት ነው። የዛ ሰዓት ነው ሁላችንም መታመም የጀመረው። ሞር የእናቴ ባሰ ኦሬዲ በቃ ሜንታል ኬዝ ውስጥ ገባች ማለት ነው። ለምን በጣም ነው የምትወደው እናቷ ብትቆጣት አትሰማም። እሱ ግንባሩ እንዲህ ካለ ቁጭ ነው እና ያ ነገር ሲፈጠር ያው ፍንዳታነቴም አለቀቀኝም። ሞር ደግሞ የሷም ህመም እየበረታ መጣ። ከዛ 11ም ኮሮና ገባ። አልተማርንም ኦልሞስት አመት ከምናምን ይመስለኛል ካልተሳሳትኩኝ አልተማርንም እና ያ ሁሉ ነገር አልፎ ምናምን ሞተ። ሰኞ መጣለው ብሎ እኛ ሰኞ ሬሳውን ይዘን የመጣው እና ኢቭን ላይ ሆኖ እኛ አላመንም። ለምን እሱን የሚመስል ወንድም አለውና እሱን እያየህ እሱ እንጂ ወንድሙ አይመስልህም። የቁመት ይራራቃሉ እንጂ። ከዛ እናቴ በጣም እየታመመች መጣች። የምር ማለት ነው የምር ወደ እናትሽ መታመምና እንመጣለው። ግን አሁን ወደ ሃይ ስኩል ነው የምመለስ ምክንያቱም የማይሆን ወጣቶች ስለሚኖሩ ይማሩበታል ብዬ ስለማስብ ነው። አንዳንድ ጊዜ ሃይ ስኩል እየተማርሽ ዓለም ሁሉ ያ ሃይ ስኩል ይመስልሻል። ገባሽ? በጣም ትፈነጃለሽ። አይ ላቭ ዩ የሚልሽ ሰው በቃ ያ ሰው ዓለም ይመስልሻል። ጓደኞችሽ የሚወዱትን ነገር ነው የምታደርጊው። ይጠቅመኛልም ብለሽ አታስቢም። ፎር ኤግዛምፕል በአንቺ ህይወት ለምሳሌ አንድ ፍቅረኛ ወድሻለሁ ብሎ ግን ህይወትሽን አደጋ ላይ የሚጥል አንድ እድሜ ወደ ኋላ የመለሰሽ ሪስክ ውስጥ ገብተሻል። ላይክ ክላስ መቅጣት፣ አስተማሪዎች ጋር መጋጫት፣ እንደዚህ አይነት ነገር አለና ፍንዳታ ላይ ምንድነው? ከካሜራ ውጪ አይ ነው እሁድ ሴሚናር መተን እያወራሽ ነበር። ሱሶች ውስጥ እንደገባሽ ነግርሽ ነበረ። ማን ነው ለመጀመሪያ ጊዜ ሱስ ውስጥ የከተተሽ? የምን ሱስ ነበረ? ህይወቱ ምን ይመስላል? እስቲ ስለዛ እናወራ። ህይወቱ ደስ አይልም። በሰዓቱ ደስ ይላል። ከዛ ስትወጣ ግን ምን ሆኜ ነው የምትልበት ህይወት ነው ማለት ለሆነ ነገር ጥፋት የሆነ ነገር ስታረግ ወይ ሲደብርህ ምናምን ራስህን ብርጭቆ ውስጥ ነው የምትደብቀው። ለምን አይ ኖ ቲኔጀሮችን በአሁን ሰዓት ያረጉታል እርግጠኛ ነኝ በጣም። ለምን ከባድ ነገር ሲፈጠር የሆነ ነገር መደበቂያ አይደለም የምትፈልገው እና አብዛኞቻችን ሱስ ነው መደበቂያ የምናረገው። እና እኔ በዛ ሰዓት ማንንም አላስተማረኝም ግን ደስ ይለኛል በቃ። ለምን አዲስ ነገርም ስለሆነ አንተ ካልሞከር ልክ ነው እኔ ጋር ሲመጣ ግን ልክ አይደለም። ምን ነው የምታረጊው አንቺ? ማለት ላይክ ሴት ልጅ ነሽ፣ ጠጥተሻል፣ ሰክረሻል፣ ዊል ፓወር አይኖርሽም። ቀላል አይሆንለትም እንዴ? ለሱ ይሆንለታል። ለኔ ግን እንደዛ አይደለም። እንዴት መሰለ ልኬን አውቀዋለሁ እና ምን አረጋለሁ ይደረደራል። ቢሮው ይመደርደሩ አይቀርም። ለምን ወንድ አይደለ ይችላል ከኔ አንፃር በደንብ ነው የሚጠጣው። እና ምን ታረጋለህ መሰለ አንድ ጠጣሉ ችግር የለብኝ። ልክ ሁለተኛው ግማሽ ላይ ሲደርስ የሱ አንድ ባዶ ይኖር የለ ትቀይረዋለህ።
እንደጠጣሽ ያረክሽ ማለት ነው እንደጠጣው ያረኩ አክት ነበር ማረገው እንደምበላ ቋሏ ድጋሚ ደግሞ ሚስቴክ አልጠብቀም እና ልክ በቂ ላይ ስደርስ ቤት አድርሱኝ ሰክሬያለሁ በቃ ቤት አድርሱኝ በቂ ጠጥቻለሁ ነው ማለት አይ ትንሽ ቆይ ምናምን ደና ደሩ ብዬ የትም ይሁን በግሬ ይገባል ኦኬ ያረክሽ የትም እገባለሁ አሚን ስንት አመትሽ ነው ያኔ 17 ዳም ከ18 አመት በታች እኮ ነው አይደል ቢራ መሸጥ ያለበት እንዴት ፈቅደውላችሁ ለእናንተ ቢራ እንድትጠጡ ምናምን እንዴት ነው የሚደረገው አሚን ወንድ ልጅ የሆነ ፋየር ኤጅ ላይ ሲደርስ ፊዚካሊ ኖሮ የለም ትልቅ ነው የሚመስለው አንቺስ እሺ ታዲያ አሁንሽ አንቺ ላይክ አንቺ አሁን ራሱ እኮ በጣም ቀጫጫ ነሽ አሁን እንኳን ያኔ ትንሽ ሰውነት ምናምን ነበር ወፍራም ነበርሽ ቲኔጀር አልመስልም ኦኬ ትልቅ ነው የምመስለው ያው ፊዚካል ምናምንም ስላለ የሆነ ፊዚካልህን የሚያገስፍ ልብስ ነው ልታረግ የምትችለው ያለበለዚያ ማንንም አያስገባ አንጣልጥሎ ነው ያወጣሉ ገና ስትገባ አይቻልም ነው የሚል አይዲ ምናምን አየለንማ በዛ ሰዓት 18 ራሱ ሆኖ አይዲ ዘን ብንዞርም በጣም ብዙ የምንከለከልባቸው ቤቶች አሉ ምንድነው የሚሰባው አንዳንድ የሀብታም ልጆች ሲሆኑ ለጋርዶቹ ብርና ይሰጡና ይገባሉ ቲኔጀር ሆኖም ራሱ የሚባል ነገር አለ እኛ ጋር እንደዛ የለም ኦኬ ወንዱ ያዋራው አንተ ትገባለህ ቀስ ብለህ ሸውደሽ ከገባ በኋላ ማንንም አያስወጣህማ ቼክ ያደርጉም ምናምን ነገር ቢያረግም ያው ምናምን ብሎክ ይሄዳል ለምን ሊናገር አይችልም ምክንያቱም እዛ ውስጥ ፕራይቬሲው የሚጣበቅ ብዙ ሰው ስለሚኖር ፕላስ እየጠጣሽው ነው አልከፍልም ልትይ ትችያለሽ ትፈነዳለህ እና ስትፈነዳ ደግሞ ሁሉም ይሰማሃል ለምን ምን ችግር አለው ነው ለምን ሁሉ መቼም እንኳን በድሮ ሰዓት አይደለም አሁን እንብላ የሚልህ እኮ የለም እንጠጣ ነው እንቃም ነው እናጨስ ነው ለሱስ እንጂ ለምግብ የሚወጣ ብር የለም ሜቢ አንተ ህሊና ካለ ጭንቅላት ካለ በልተሃል ወይ ልትል ትችላለህ በዛ ሰዓት እንጠጣ ነው ደስ ይላል እንጠጣ የሚለኝ አግኝቼ ነው ከክላስ ስቆጣ ነው የምጠብቀው ደውለውልሽ ምናምን ነገር ያው በቃ ደስ ነው የሚለኝ ምናምን ለምን ህመም አለ የሆነ ፋሚሊ ላይ የሆነ ነገር ሲፈጠር ራስን ብርጭቆ ውስጥ ነው የምትጠብቀው የሆነ ጻብ ሲፈጠር አንተ የሚመችህ እነሱ ማይመቻቸው ብዙ ነገር አለ ለምን ፋየር ኤጅ ነው ሴት ነኝ ይከብዳል እና ከቤተሰብ ጋር ራሱ ትጋጫለህ በዛ ምክንያት ሜቢ ምክርም ሊሆን ይችላል ያው እኔ መካሪ አይደለሁም ግን ቢያንስ ካሳለፍኩት ወጣቱም ያውን ጄኔሬሽን አብሶ እንዲማር የምፈልገው ምንድነው ይዝናኑ አይዝናኑ አይደለም ቤተሰብም ጋር ደግሞ ችግር ሊኖር ይችላል እኔ አሁን ታሰሪ አላደኩ ማለት ምንም ነገር የተማርኩት ከ10 እስከ 12 እስከ 13 አመት ድረስ ነው ምንም የማውቀው ነገር የለም በቃ አብሶ ስለ ሴት ልጅ በጣም የተማርኩበት እድሜ በዛ ሰዓት ነው ምንም አላውቅም አሁን በፊት እንዴት ነው የገጠር ሴቶች ራሱ ማቹር በሚሆኑበት ሰዓት የወር አበባ ሲያዩ በጣም ነው የሚደነግጡት ለምን አያስተምሯቸው እኔ ኢቭን በ11 እና በ12 አመቴ በጣም ብዙ ነገር አውቃለሁ ስለ ግንኙነት ስለ ጥንቃቄ ስለ ፔሪድ ስለ ሞዴስ ኢቭን ስለ እያንዳንዱ በሽታ አውቃለሁ እንዴት ነው የምታውቂው አስተምራኛለች እናቴ ከልጅነቴ ጀምሮ በጣም አሳድጋኛለች በስነ ስርዓት በደንብ አርጋ ያንን ስለማቅ እንደፈለኩ ዘላለሁ ጮታለሁ ጨፍራለሁ ግን ልክ እዛ ደረጃ ስደርስ ላጠናመለ ግን ያስጨነቀሽ ታይም የለም አንዳንዴ ከወንድም ወንድ አለ አንዳንዴ ሃይስኩል ተማሪ አዝኖ የሚተውሻል አንዳንዱ አስገድዶ ለመድፈር ይሞክራል አንዳንዱ ለምሳሌ ሽንት ቤት ደስ ሲመጪ የምትጠጪው ውስጥ የሆነ መድኃኒት ሊጨመር ይችላል ምክንያቱም በስሜት ድሪቨን የሆኑ ሰዎች ሊኖሩ ይችላሉና በህይወትሽ የሆነ በጣም ያስጨነቀሽ ሞመንት ዛሬማ ተበላ ሁለተኛ ሚስቴክ ነው ያስባለሽ አጋጣሚ አልነበር የምታስታውሽው ካለ እንደዛ የለም ግን እዛ ደረጃ የደረስኩበት ሰዓት ነበር እስቲ ንገሪኝ በጣም ዲፕሬሽን ውስጥ ገብቼ ነበርና የሆነ ስልክ ተደወለና አይ ቲንክ ቅዳሜ ቀን ይመስለኛል ካልተሳሳትኩ ምንድነው ዛሬ ጠፋሽ እኮ ከዛ አንውጣ ነው ምን ላስብ ምን ይሻላል አልከኝ ከራሴ ጋር ማውራት ጀመርኩኝና በቃ ልውጣ ደብሮኝ የለ ልዝናናበት ነው ያው ጫብሲ ቤትም አይደለ ተዝናናበት አለ ቢያንስ ግዴታ ባጠጣ
ጭፈራው ምናምን ያጓጓሃል። ለምን አንተ እዛ ጋር ከተበለጥክ እሱ የጨፈረውን ጭፈራ በደንብ ታይና ቤት ተለማምደህ ትመጣለህ። ትለማምጃለሽ ቤት ጭፈራ? ያው ትሬኒንግ ምናምን እንሰራም ስለነበር ለኔ አይከብደኝም ነበር። ማለት ጭፈራ ቤት ውስጥ እንዴት ጭፈራሽ አሪፍ ሲሆን ምናምን የሆነ ሰው አቴንሽኑ ለአንተ ነው ምናምን ትጋበዛለህ። ስትጋበዝ ምንድነው የምታደርገው? አንተ በኪስህ ያወጣኸውን ትተካዋለህ። ከዛ ብሩን ወደ ኪስህ ማለት ነው። እና እንውጣ ምናምን እሺ ደስ ይለኛል። ከዛ ጽድት ልታልኩኝ ያለኝን ለበስኩ ምናምን እና አደራሽን አለችኝ ማለት ነው። ለምን ደስ አላላትም ሁኔታዬ። እናቴ ማለት ነው። አረ እኔ አንቺ ልጅ ምናምን እንዳያሳስብሽ ምናምን ወጣሁ። ከዛ ስወጣ በቃ ዛሬ ልበላ ነው መሰለኝ ገና ከቤት እንደዚህ ከተጀመረ አልኩኝና ራሴ ማዘጋጀት ጀመርኩኝ። እሺ ለምን ልጁ